ለመሄድ ወሰንኩ አሰብኩ ማለት ነው ንግስት ሱመያ እየጠበቀችክ ስለሆነ ቤት ተከራይታ ናለች አንተም ደግሞ አዩን ጥለክ እንደፈለክ በፈለክ ሰዓት ተነሳ ልትሄድ ነው ጥለ ሳይሆን ያው ሄጄ ልጆች ጥለኝ ነው እንጂ ጥለኝ ነው ይሄድ ያለው አንተ የመን ስትሄድ የመን ቁጭ ብዬ ጠበቅኩ ከየመን ተመልሰ ጎንደር ስትሄድ ቁጭ ብዬ ጠበቅኩ አሁን ደግሞ ጭራሽ ድሬዳዋ ሳንፉ ነገር ትሄድ ነው ምን ማለት ነው እኔማ ያለችበት መፈለግ አይቀርም ልጆች እስካገኝ ድረስ በዛ ላይ መጀመሪያ እሷ ሳትፈልግ ያለ እሷ ፍቃድ ትፈልጋል ነበር አይደል አሁን ደግሞ ራሷ ፈቅዳለች ና ያያለችኝ እሺ ስለዚህ መሄድና ማግኘት አለብኝ ምን ይመስልሻል በራሷ ፍቃድ እኮ ጎንደር ድረስ ጠርታክ እኮ ሄዳለች ከዛ እኔ እኮ ዝም ብዬ ተቀበለሃለሁ ባለቤቴና ችግር የለውም አለች ሄድ አልተቀበለችም የለችም አሁን ደግሞ ድሬዳዋና ምትነክ ለተቀበል ካለም አሁን ደግሞ ወደ ሌላ ሀገር ልትሄድ ስለዚህ አትሄድም እግርን ከዚህ ሀገር አትሄድም ከድሬዳዋማ ወዴትም አትሄድም እሷ ምናልባት እዛ በቃ አየሩ ወዳው ነው እንግዲህ ውድ ቤተሰቦች እንዳያችሁ ከሆነ ሰይድና ሀዩ በድርድር ላይ ናቸው ሰይድ ይሄድ ያለው ሀዩ አትሄድም በማለት እንግዲህ እንደሚታወቀው ሰይድ ዛሬም በፍለጋ ላይ ነው ሱመያ ጋር እሄድ ያለው እያለ ይገኛል ማለት ነው ሀዩ ደግሞ አትሄድም በማለት እንግዲህ ሲወራከቡ እያየናቸው ነው ማለት ነው السلام عليكم ورحمة الله وبركاته ውድና የተከበራችሁ ውድ ቤተሰቦች ሰላም ብያለሁ እንግዲህ እንደሚታወቀው ሰይድ ከጠፋበት ቦታ መጥቶ ሱመያ ጋር ሳይደርስ ሀዩ ጋር እንግዲህ ሁላችሁም እንደምታውቁት የተቀበለችው ሀዩ ናት ዛሬ ደግሞ ከሀዩ ጋር ተነስቶ ወደ ሱመያ ጋር ሄድ ያለው በማለት ወደ ድሬዳዋ ሄድ ያለው በማለት ሀዩ አትሄድም በማለት እንግዲህ እየተወራከቡ ዝከ እንደምታዋቸው እየተወራከቡ ነው ያሉት ሀዩ ሱመያ ጋር ሲጀመር መሄድ የለብህም ባለፈው ጎንደር ስከሄድ እሷ አዲስ አበባ መጣች አዲስ አበባ ስከር ደግሞ እሷ ድሬዳዋ ሄደች ስለዚህ አሁንም አታገኛትም አትልፋ በማለት ያው እየተከራከረች ትገኛለች ማለት ነው እንደሚታወቀው የቅናት ሁኔታ ይኖርባታል ማለት ነው አለባት በእርግጠኝነት ማለት ነው ያው ለየባት ደግሞ ቅናቷ ደግሞ ማለት ነው ያዩ ለካ ውድ ቤተሰብ በጣም ከባድ ነው ሁለት ማግባት ለካ ሙሲባ ነው ከባድ ነው ማለት ነው አስባችሁታል አሁን እሱ ያለበት ሁኔታ አይታችሁታል በጣም ከባድ ነው ከዛም እንደዚህ ከሱመያም ያው እንደምታውቁት ከሀዩም እንደምታውቁት ነው ሀዩ ደግሞ ቢያንስ የልጆቹ አባት ነው ሊሄድ ይገባል ሴር ደግሞ አንቺ በክፉ ፊት መሸኘት የለብሽም አንቺ ተደራቢ ነሽ እንደው መርቀሽ ነው መሸኘት ያለብሽ ማለት ነው ስለዚህ ውድ ቤተሰብ እንግዲህ ያው ሰይድን እርግጠኛ ነኝ አሁንም ሀዩ ያው መሸኘት አለብሽ ማለት ነው ፈንደቅ ብለሽ ማለት ነው በእርግጠኝነት ሰይድ አሁን ደግሞ ድሬዳዋ ስከር ደግሞ እርግጠኛ ሱመያ መፈለግ አለብህ እኔ እኮ አንተ ስትሄድ ልክ እዛች ያየባት ቦታ ነው አሁን ሱመያ ባለፈው አይቷታል የሆነ በጀልባ ምናምን ባህር ውስጥ ስትዝናና አይቷታል ማለት ነው ባህሩን እኮ ወይንም ጀልባውን የተከራየችው ቢያንስ በደቂቃ ውስጥ ነው እንጂ ለ4 ቀን ለ5 ቀን ለሳምንት አይደለም አሁን እዛ አገኛታለሁ ብሎ ነው አሁን እዛቹ ጀልባዋ ጋር ሄደው ማለት ነው ሰይድ ስለዚህ እዛቹ ጀልባዋ ጋር ነው አሁን ሄደው ማለት ነው ሰይድ አይቼዋለሁ ማለት ነው ቪዲዮውን መጨረሻው አይቼዋለሁ ማለት ነው ስለዚህ ሱመያ የለችም ይያል አሁን እዛቹ ባህሯ ጋር ወይንም እዛቹ እንትኗ ጋር የተዘናናችበት ነው ሄደው ማለት ነው ስለዚህ በምን አይነት ሁኔታ አስበው ነው ሰይድ ማለት ነው ለወር ነው የተከራየችው ጀልባውን ለወር ከሆነ ለሳምንት ከሆነ እዛቹ ጀልባዋ ጋር ታገኛታለህ ማለት ነው ስለዚህ ትክክለኛ ፍለጋ ተህርክ ወይንም ጣዝማው ማር ታላታለለ ወይንም ቆንጅዬ ሴት ታየህ እነሱ ካላታለሉህ በስተቀር አሁንም እንዲያታልሉህ ማለት ነው ትክክለኛ ሱመያ ጋር ተህርክ ሱመያን በስርዓት መፈለግ ነው ያለብህ እንጂ በሰበቡ ሱመያን ፍለጋ ይያልክ ያልሆነ ቦታ መሄድ የለብህም ማለት ነው ሲጀመር እሱ አሁን እርግጠኛ ቪዲዮ ሰርታል አሁን ድሬዳዋ ገብቻለሁ ብለህ ቪዲዮ ሰርታል አሁን ነገ እሷ ቪዲዮ ወየት ነው የምትሰራው ባህር ዳር ትሰራለች ወይንም አዲስ አበባ ትሰራለች ማለት ነው ስለዚህ ያው ድራማው እንደቀጠለ ነው ውድ ቤተሰቦች እስቲ መጨረሻው እናያለን ደግሞ እንግዲህ በድሬዳዋ ሄዶ በምን አይነት ሁኔታ እንደቆየ በምን አይነት ሁኔታ እንግዲህ ከሀዩም እንደተሰናበተ ያው ቪዲዮውን እናያለን እስቲ ቪዲዮውን እንልለት ማለት ነው እዚህ መጥቻለሁ እንግዲህ አስዱን ከተማ እንደ ዞርኩበት ነው ማለት ነው
አሁን ይኸው እንደምታዩት ሬድዋን ያለሁት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁ በሰላማችሁ በዘት ይበል እያልኩኝ እንግዲህ እንደምታዩት ያው ከተመልሼ ከመጣሁ በኋላ በቃ አሁን አዩ ልሰናበት በድጋሜ ተመልሼ መጣሁ ከጎንደር። ትንሽ ከነ አዩ ጋር ምናምን አሳለፈን። የለቀኩላችሁ ቪዲዮ አይታችኋል። እንግዲህ ሱመያ ንግስት ሱመያ እየጠበቀችኝ ስለሆነ ዛሬ ነገ ሳትል ሬድዋን ያለሁት ሀረርን ያለሁት እዛ ቤት ልከራይ እችላለሁ እና እያለች ስለሆነ እኔም ዛሬ ነገ ሳልን እዚህ ራሱ ለማደር አላሰብኩም። አብሮኝ የነበሩ ልጆች ሸኘኋቸውና ከአዩ ጋር ብቻ ተመካክረን ለመሄድ ወሰንኩ አሰብኩ ማለት ነው። ንግስት ሱመያ እየጠበቀችክ ስለሆነ ቤት ተከራይታ ናለች። አንተም ደግሞ አዩን ጥለክ እንደፈለክ በፈለክ ሰዓት ተነሳ ልትሄድ ነው። ጥለ ሳይሆን ያው ሄጄ ልጆች ጥለኝ ነው እንጂ ጥለኝ ነው እየሄድክ ያለኸው። አንተ የመን ስትሄድ የመን ቁጭ ብዬ ጠበቅኩ። ከየመን ተመልሰህ ጎንደር ስትሄድ ቁጭ ብዬ ጠበቅኩ። አሁን ደግሞ ጭራሽ ድሬዳዋ እሷን ፍለጋ ልትሄድ ነው? ምን ማለት ነው? እኔማ ያለችበት መፈለግ አይቀርም። ልጆች እስካገኝ ድረስ በዛ ላይ መጀመሪያ እሷ ሳትፈልግ ያለ እሷ ፍቃድ ትፈልጋል ነበር አይደለ? አሁን ደግሞ እራሷ ፈቅዳለች እና እያለችኝ ነው። ስለዚህ መሄድና ማግኘት አለብኝ። ምን ይመስልሻል? በራሷ ፍቃድ እኮ ጎንደር ድረስ ጠርታክ እኮ ሄዳለች። ከዛ እኔ እኮ ዝም ብዬ ተቀበለሃለሁ ባለቤቴ ና ችግር የለውም አለችም። ሄድክ አልተቀበለችም የለችም። አሁን ደግሞ ድሬዳዋን አምጥተህ ልትቀበል ካለም አሁን ደግሞ ወደ ሌላ ሀገር ልትሄድ። ስለዚህ አትሄድም። እግርህን ከዚህ ሀገር አትሄድም። ከድሬዳዋማ ወዴትም አትሄድም። እሷ ምናልባት እዛ በቃ አየሩ ወዳው ነው። ብዙም ጓደኞች ነበሯት የሀረር ልጆች ምናምን እዛ የድሬ ልጆች ምናልባት ከእነሱ ጋር እዚህ ነኝ ምናምን እዚህ ይሻልሻል ምናምን ብሏት ሊሆን ይችላል። እና ይሄን ይመስላል። ሳልነግርሽ ዝም ብዬ በድግ ብዬ ከመሄድ ብዬ ነው የምነግርሽ ማለት ነው። ዝም ብዬ በድግ ብዬ ይኸውልሽ ሳልነግርሽ ዝም ብዬ በድግ ብዬ ከመሄድ ይኸውልሽ ለተመልካቾችም ሱመያም ቪዲዮን እንድታይ እንግዲህ ከመጣን በኋላ ደግሞ አዩም እንደዚህ እየሆነች ብዙ ሰው ምን እያለ እያወቅሽ እንደማታሳፍሪ ተስፋ አረጋለሁ። እቀበለዋለሁ ብላለች። በአሪፍ አቀባበል እንደምትቀበለኝና ልጆቼንም እንደምትሳየኝ በጣም ተስፋ አረጋለሁ። ዛሬ ሄጄ ሱመያን እና ልጆቼንም እንደማግኘት በጣም ተስፋ አረጋለሁ ማለት ነው። እሷም እየጠበቀችኝ ስለሆነ ያሰፍረኛል። እንግዲህ ላንቺ ሳልነግርሽ ከመሄድ ብዬ ነው የምትለው እኮ ነግረኝ አይደለም ብዙ ጊዜ እየሄድክ ላንቺ ሳልነግርሽ ከመሄድ ሲቀጥል ደግሞ ማለት ነው እንድትሰማ የምንፈልገው ነገር ሁሌም አንድ አይነት ነገር ነው እየሰራክ ያለው። ሁሌም ትሄዳለህ፣ ሳምንት፣ ወር፣ 2 ወር እየቆየ እኔ አላሳዝንም እንደዚህ ቤት ብቻዬን ይሄ የሚያክል ቤት ውስጥ ብቻዬን እዚህ ቁጭ ብዬ ምንም አልመስለም እንዴ? እስቲ እኔ እናንተ ከተጋባን በኋላ እውነት አንድ ቀን አብረን ቁጭ ብለን እንደው እንደ ባልና ሚስት እንደው እንኳን ሌላ ቦታ ሄደን ተዝናንተን እንኳን እናውቃለን? አዩ መጀመሪያ ከመዝናናቴ በፊት ልጆቼ እየተግሏሉ እየተንገላቱ ሱመያም እንደዛ ይሄን ላይ የተደረገው ምክንያት በምንድን ነው? እኔ አንቺ ስላገባው ነው። ገባሽ? ልጆቼን ለማግኘት አንቺን ብፈታ ይሻለኛል ከመል እንዴትም ብዬ ሄጄ ሁለት መስዋዕትነትም ከፍለዋል። አንቺንም ላለመፍታት ላለማስከፋት ልጆቼንም ለማግኘት ነው የምለፈው። ዱአ አድርገሽ አግኛቸው። ምናልባት ልጆቼን ያገኘው ቀን ከሚስቴም ከታረኩ በኋላ እድሜ ልካችንን አላህ አብራችሁ ኑር ያለን ያህል እስከነሞት ድረስ ቆንጆ ጊዜ እናሳልፋለን። አንቺ ጊዜ ለማሳለፍ ለመዝናናት ነው አለ ቢያንስ የተወሰነ ጊዜ እየተገናኘን ነው። ዱአ ማድረግ ነው ያለብሽ። አላህ በሰላም ከልጆች ያገናኝ ከሚስት ያገናኝ። በአንቺ ሰበብ ነው በትንትኑ የወጣው ማለት ነው። አሁን ማልደግምልሽም አንቺን ስላገባው ነው በትንትኑ የወጣው። በቃ የልጆቼን ማጣወት ትዳር የተበታተነው ከሞቀ ጎጄ እዛ ምን ኖርበትም ታውቂያለሽ። የመን ስንኖር ነበረው የተሟላ ቤት ነበረን፣ መኪና ነበረ፣ ሁሉ ነገር ነበር። ያ ሁሉ በእልክ ለምን አገባብኝ ብላ ሽጣ ሁሉ ነገር በትንትና አድርጋ ያ ሁሉ የተሸጠው ዕቃ ራሱ በርካሽ ገባሽ። ሁሉ ነገር የተበታተነው እሱ ብቻ አይደለም ብዙ ነገር እሷም ከሞቀ ጎጇ ልጆቹም ከሚያርፉበት ወጥተው እየተንገላቱ ዛሬ እዛ ነገ እዚህ ዛሬ እዛ ነገ እዚህ የአንዱንም አየር እንትን ሳይሉ በዚህ ማለት ልጆቼን ቢታመሙብኝ አላህ ያድርገውና አየር ሲቀያየርባቸው ከአንድ ሀገር ከአንድ ቦታ አንድ ቦታ እሷም እየዞረች ይሄን ሁላ። ስለዚህ አሁን የመጨረሻ ጊዜ ነው ብዬ አስባለሁ። ለመጨረሻ ጊዜ ነው እኔ ሄጄ መከተላት ብዬ አስባለሁ። ምክንያቱም እሷም ፈቅዳ ናና ልጆችን ላሳየህ እንገናኝ እቀበለዋለሁ ብላ እቀበለዋለሁ ብላ እየጠበቀችኝ ስለሆነ መሄድ ግዴታ ስለሆነ እንግዲህ ሱመያን ቪዲዮን ሰምተሻል። የመጨረሻችን ነው። እኔም አንቺን መከተልና መምጣት የመጨረሻ ነው ብዬ ለማስበው እዛው ሀረማያ ላይ ጀልባዋ ላይ ቪዲዮዎቹን አይቻለሁ። አሁን መጀመሪያ ላይ ይወስ ነበረ ድሬዳዋም እንዳለሽ ከሁለት አንዱ ቦታ ልመጣ ነው። እንግዲህ የምትገኝበትን ስልክ ወይም ደግሞ
ካላመንሽ ደግሞ የምትጠራጠሪ ከሆነ ድሬዳዋ መጥቼ ያለውን ቪዲዮ ቀርጬ እንደለቀኩልሽ አናግሪኝ። የኔን ታውቂያቸዋለሽ። እኔ አንቺን ባላውቃቸው ስልኮች ያሲንም እንደሆነ ጠፍታብኛለች ብሎ እያወራ ነበረ። እዛው ድሬዳዋ ይሁን ሀረሪውን አላውቅም። ተገናኝተው ነበር። የት እንዳለች ሆቴል ቀይራበት ነው ስልኝ ይዛው እሱ ድሬዳዋ ሲጠብቃት እሷ ወደ ሀረር ሄዳ ሊሆን ይችላል። ስለዚህ አሁን በሰላም ከሱመያ ጋር እንደምንገናኝ ተስፋ እያደረኩ ነው የምሄደው። ዱአ አድርገሽ ብቻ ሸኝኝ አንቺ። ዱአ ምናምን እኔ ሳይድ ይሄ ነገር በጣም በጣም አንገሸገሽ። የምሬን ነው የምልህ። እኔ ምዞሮን ማላንገሽገሽኝ አንቺ እዚህ ቁጭ ብለሽ ምንድን ነው አሁን? እኔ በእውነት ሳይድ እንደው ታያለህ ሱመያ እዛ ቁጭ ብላ አትጠብቅ። ሱመያ እዛ ቁጭ ብላ እንደማትጠብቅ አሁን እኮ ራሷ ነች ነው ያለችው። በደንብ ጠብቅኛለች። ሄደህ ከአንተ እሷን ካገኘሃት እኔ እውነቴን ነው የምልህ እቀጣላለሁ። ካላገኛት እቀጣለሁ። ትገኛለች። በቃ ካሁን በኋላ እሷን ዛሬ ሄጄ ካሁን በኋላ እኔ እሷን ሄጄ ካላገኘኋት በፈለግሽው እቀጣልሻለሁ። የምሬን ነው። አንቺ ባልሽ ሆኖ ካሁን በኋላ የሚሄደው ዛሬ ሄጄ እኔ እሷን ጠብቃለሁ እንዳለችኝ ካልጠበቀችኝ ከቦታው ካልተገኘች እኔ ካሁን በኋላ አንቺ እንደዚህ ስትይኝ እንደዚህ ይሄንን አድርግልኝ ስትይ ይሄን ግዛልኝ ስትይ ይሄን ገዝቼልሽ ይሄን ግደልልኝ ስትይ ገድዬልሽ በአንቺ ትእዛዝ ነው ካሁን በኋላ የምንቀሳቀሰው። ሰምታችሁ? በቃ ለምን በእርግጠኝነት እንደማግኘት ተስፋ አደርጋለሁ። እኔ ሀረማያ ሄደ አድርግልኝ ያልሽውን በሙሉ ማድረግ ነሽ ካሁን በኋላ ማለት ነው። አንተ ብቻ ድሬዳዋ እኔ ግን እንድታረግልኝ ፈልጌ ሳይሆን እንደማታገኛት እርግጠኛ ስለሆንኩ እኔ ባትሄድ ደስተኛ። በምን እርግጠኛ ነሽ? በቃ እየተጫወተችብህ ነው። በፊት እኮ እንዳመጣ አትከተለኝ ነው የምትለው። አሁን ግን ና እያለች ሰይድ አንተ እኮ መረዳት ያለብህ እኮ አንተ እኮ ባህር ዳር ስትሄድ እጠብቅሃለሁ ና ብላክ ነው የሄድከው። አላገኛትማ። እንደዛ እጠብቃለሁ እኮ ነው አይደለም ያለችው። ወንድ ከሆንክ ነው አትመጣም ነው በቃ አይመጣም ነው ያለችው እንጂ እጠብቃለሁ ና አላለችም ባህር ዳር። አሁን ግን እጠብቀዋለሁ ና ብላ አዲስ አበባም ስጠብቀኝ ነበር እኔ የጠፋው። ድሬዳዋና ሀረር ነው የምኖረው እዚህ ና ብላለች። ደጋግማ 150 ጊዜ ነው ያለችው። እና ያው እንግዲህ ና ብላ ሄጄ ካጣኋት እሷ ቤተሰቦቿን ማታከብር ማለት ነው። ገባሽ? ስለዚህ በቃ ዱአ አድርጊልኝ። ሰላም ሂድና አግኛት፣ ተገናኙ ወይ? እሺ እኔ አላውቅም ብቻ ለኔም እንደምል አላውቅም። ካገኛት ያርግልክ፣ ልጆችን አግኝ ሂድ። ግን እኔ እዚህ እየተጎዳሁ መሆኑን ወቅ አይዞሽ፣ ምንም አትሆኝም። የምሬን ነው የምልሽ። አይዞሽ፣ ምንም አትሆኝም። ታለሷልም ተስፋ አልቆርጥም። እኔም አይዞሽ፣ ምንም አትሆኝም። አንቺ ደግሞ መቼም አታገኛትም ማለት ነው። እኔ እንዴት ነው የምትሄጂው? ቪዲዮን እኮ አልጨረስንም። እንግዲህ ውድ ቤተሰቦቻችን በቃ ዛሬውኑ ተነስቼ እሄዳለሁ። አዩ ቀር ቢላትም እኔ መሄዴን ንግስት ሱመያ ማግኘቴን አልተውም። ሄጄ እከተላታለሁ፣ ያለችበት አገኛታለሁ። ሱመያም እንደምትጠብቀኝ ተስፋ አደርጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እዛ ስደርስ ያለውን ቪዲዮ ቀርጬ እለቅላችኋለሁ። ባይ ባይ። እንደምታዩት ወደ ድሬዳዋ እየተጓዝኩ ነው።